ኪስህ ይሞላል ቤትህ ስትር በበረከት ይትረፈረፍልሃል ይላሉ። ያው ውሸት ነው። ክርስቲያን እንደዚህ አታስተምርም። ውሸት እንደዛ እንዳይሆን በሁሉም የመላ ነው። ስለዚህ ከዚህ የተነሳ የት ነው የሚያርገው? ታዲያ ምን ማለት ነው ሐሳቡ እርገት የሚባለው ሲባሉ ምን ብለው ያብራራሉ? እርገት ማለትማ በዚህ ምድር ያለውን የሰውነቱን ስራ ተወ አቆመ ማለት ነው እንጂ ከየት ይሄዳል ብለው የሚናገሩ ሰዎች አሉ። ምን ይላሉ? ሊቃጦች ሲሉ አስማታለ ይሰወራል ብሎ ያወራ ነበር ከዚያ በፊት ማለት ነው። ናዙ አይን ሰውን ተረጥረዋለን አረጋለሁ ሰውራለሁ የሚለው ነገር አለ። ዛሬ ፍርዱ ካልተፈጸመ ተሰውሮ ሊያደር ይችላል አላቸው አፄ ኢያሱን ማለት ነው። የበለጠ ግልጽ እንዲሆን ለተመልካቹ ምንድነው የሚጨምረው? አሁን ይሄ ለምሳሌ አባታችን ወይ ስንጸልይ አባታችን ወይ ካልን በኋላ በሰማያት የምትኖር ነው የምንለው። ጸሐፊም ራሱ መንበሩም እኮ መንበረ ጸባዖት በምድር አይኖርም ወይ? እግዚአብሔር ምኑ ነው በምድር በሰማያት ብለን ቦታ ወስነን ምንጠራ ለምንድን ነው? የሥጋ እርገት በማህፀን የቃል እርገት በ40 ቀን ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። የምንገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ የእርገቱ ዋዜማ ላይ ነው እና የምንገኘው ዛሬ ባለን መርሃ ግብር ቆይታችን እርገትን በተመለከተ ይሆናል ማለት ነው። ከመምህረ ሊቃውንት የኔታ ማዕበል ጋራ ቆይታ እናደርጋለን። ያው ይሄ ታላቅ በዓል ነው እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ የእርገት በዓል ከዘጠኙ አበይት በዓላት መካከል አንዱ ነው ማለት ነው። ከታላላቅ በዓላት መካከል ከባለቤቱ ከዚህ የተነሳ በዚህ ቀን በዚህ ሚዲያ ይህንን ልንወያይ ቀርበናል ማለት ነው። እስከ መጨረሻው እስከ መርሃ ግብራችን ፍጻሜ ድረስ እርገትን በተመለከተ ያለውን መወያያችን እንድትከታተሉ እያሉ ሐሳቤን እያስተላለፍ ወደ ጥያቄ ገባለሁ ማለት ነው። እንኳን አደረሰዎት። እንኳን አብሮ አደረሰን። ዛሬ እንግዲህ ያው በመግቢያ እንደተናገርኩት ስለ እርገት ነው ዋዜማው ላይ ስላለን የምናወራው። መቼስ ይህን ታላቅ በዓል ነውና የሚጠብቁ ሰዎችም አሉ። አንዳንድ ነገሮችን እናነሳለን። ያልተመለሰ ጥያቄም ካለ በኮሜንት ያሳውቁናል፣ መልስ መስጠት ስለሚቻል ማለት ነው። እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በ40ኛው ቀን ወደ ሰማያት እንዳረገ ነው እንግዲህ እንትን የምንለውና ለምንድን ነው ይህ ቀን የተመረጠው? እንግዲህ ያው እርገት ከሚለው ስንነሳ ጌታችን ኢየሱስ ክርስቶስ በዚህ ምድር ያለውን ስራ ፈጽሞ ወደ ሰማይ ሰማያት ያረገበት ዕለት ስለሆነ እርገት ያው ከምድር ወደ ሰማይ ማረግ መውጣት ስለሆነ የጌታችን የኢየሱስ ክርስቶስም እርገት ከዚህ ጋራ ነው የሚያያዘው እና አሁን ክርስቶስ ስራ እየሰራ መጥቷል። የአምላክነት ስራውን እየሰራ መጥቶ አሁን ያው ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። አሁን ደግሞ አረገ ከሚለው ከ40ኛው በ40 ቀን ሆኗል ማለት ነው ከተነሳ። እንግዲህ ይህንን የምስጢር ቀን ነውና ቀኑ ወደዚያ ነው የምንወስደው ማለት ነው። አንደኛ ለምንድን ነው በ40 ቀን ያረገ? 40 ለምን ፈለገው ስንል እግዚአብሔር ሰው የሆነው አዳምን ለማዳን ነው፣ ሰዎችን ለማዳን ነው። ሰዎች ደግሞ መሬት ነህና አፈር ነህና ወደ አፈርነት ትመለሳለህ ተብለው ተረግሞ ነበር። ስለዚህ ከአዳም እስከ ክርስቶስ የነበረ ሰው ሁሉ ወደ መቃብር መውረዱን ነው እንጂ ወደ ሰማይ ማረጉን አይቶ ያውቅም። ምክንያቱም ከዚያ በፊት እንደ ኤልያስ ወደ ብሔረ ሕያዋን አርገዋል። ነገር ግን ያረጉት በሕይወተ ሥጋ ስለሆነ ሞት አለባቸው ማለት ነው። አሁን ክርስቶስ ሞትን ገድሎ መቃብር ውስጥ ጥሎ ዲያብሎስ እንድነስቶ ሙስና መቃብርን አጥፍቶ መፍረስ መበስበስ ይህንን ሁሉ አስቀርቶ ወደ ሰማይ ሰማያት ያረገበት ነው። ትልቁ ቁም ነገር ምንድነው ከተባለ ያው የሱ ማረግ የኛም ደግሞ ነገ የምናረግበትን ምስጢር ነው የሚያሳየው እና ይህ ትልቅ ማለት ፈጣሪ የሰራው ፍጡራን ሊያደርጉት የማይችሉ ትልቅ ምስጢር ነው። እኛ ለማረጋችን ዋናው ዋስትና ማለት ነው። ዋናው አሁን እኛ እንግዲህ ክርስቶስ እንደተነሳን እንነሳለን፣ እንዳረገ እናረጋለን። ያረገው ወደ የት ነው ከተባለ ወደ ሰማይ ነው ያረገው። እኛም ወደ የት ነው የምናረግ ከተባለ ወደ መንግስተ ሰማያት ነው የምናረገው ማለት ነው። እሱ ያረገው ያው ምንጊዜም እሱ ብሌድ ስለሌለበት በሐዲስ ሥጋ ተነስቶ ነው ያረገው። እኛም ደግሞ በሐዲስ ሥጋ ተነስተን ነው የምናረገው።
ምክንያቱም ሰው ይሞታል፣ ይፈርሳል፣ ይበሰብሳል። ከዚያ በኋላ ግን ንቃህ መዋቲ ወይንም ደግሞ ትንሣኤ ዘጉባኤ ሲታወጅ ከመቃብር ይነሳል። ከተነሳ በኋላ ብርሃን ለብሶ ብርሃን ተጎናጽፎ ወደ ሰማይ ነው የሚያርገው። ለምን? ክርስቶስ ብርሃነ መለኮቱን ለብሶ ከመቃብር ተነስቶ ወደ ሰማይ እንዳረገ፣ ሰውም ደግሞ ከመቃብር ሲነሳ የራሱ የሆነ ጸጋ የብርሃን ልብስ አለው። ያንን ለብሶ ይነሳል። የብርሃን ልብስ ማለት ምን ማለት ነው? ጸጋ ነው። እግዚአብሔር ለሰዎች የሰጣቸው ያደላቸው ጸጋ አለና ያንን ለብሶ ይነሳል። እንግዲህ ለምን 40 ቀን ሆነ ስንል በመጀመሪያ ደረጃ ጥንቱን ነው የምናየው። እንግዲህ ጥንቱ ማለት ምን ማለት ነው? በመጀመሪያ ጌታችን ኢየሱስ ክርስቶስ የተሰቀለው ያው መጋቢት 27 ቀን እንደሆነ ይታወቃል። የተነሳው ደግሞ መጋቢት 29 ቀን ነው። ስለዚህ ከመጋቢት 29 ቀን ጀምሮ እስከ ግንቦት 8 40 ቀን ይሆናል። እስከ ግንቦት 8 40 ቀን ይሆናል። ስለዚህ በጥንቱ ይዘን በ40 ቀን ምን ጊዜ ማረገ እንላለን። ያ ማለት ምን ማለት ነው? ክርስቶስ ምን ሆነ ብለናል? መጋቢት 29 ተነሳ። ከመጋቢት 29 እስከ ግንቦት 8 ቀን ስንቆጥሩ እሱ ስንት ቀን ነው ከተባለ 40 ቀን ነው። እና እኛ ሁል ጊዜም በ40 ቀን እርገት ነው ስንል ያንን ቆጥረን ያንን ቀመር አያይዘን ማለት ነው። እለቱ ደግሞ ማን ነው ከተባለ ያን ጊዜ ያረገበት እለቱ ሐሙስ ነበር። ሐሙስ ነው ያረገው ማለት ነው። ስለዚህ ዛሬ ምን ጊዜ እርገት በአመት ሐሙስን አይለቅም ቀኑ ማለት ነው። ያኔ ጥንቱን ማለት ይዞ ይቀጥላል። ወሩ ይለያያል፣ ነገር ግን ጥንቱን ግን አይለቅም እርገት ማለት ነው። እና በ40 ቀን አረገ ስንል እንደዚያ ነው። ይሄ ጥንቱ ከኛ ህይወት ጋር እንዴት ይያዛል ከተባለ እኛም በተፈጠርነ በ40 ቀን ገነት ገብተናል። እንዴት የሚለውን ካየን እንግዲህ አዳም የተፈጠረ አዳም እንኳን መቼም መጋቢት ሚያዝያ 6 ቀን ይፈጠር እንጂ አራቱ ባህሪያት የተፈጠሩ መጋቢት 29 ቀን። መጋቢት 29 ቀን የተፈጠረው አዳም ገነት የገባ ግንቦት በ40 ቀኑ ገነት የገባ ግንቦት 8 ቀን ነበር። ያ 8 ቀን ደግሞ ቀኑ ማን ነው ከተባለ ሐሙስ ነበር። ስለዚህ ክርስቶስ የአዳምን ስጋ ለበሰ፣ ዳግማዊ አዳም ሆነ፣ አዳምን ለመካስ መጣ። አዳም በሄደበት መንገድ ሁሉ ሄደ ማለት ነው። ምክንያቱም ያው ዝም ብለን ባጭሩ እንኳን ብናነሳ አዳም ወደ መከራ ነው የሄደ። የሰው ልጅ የተፈጠረው መጋቢት 29 ቀን በዕለተ እሑድ ነው። ከዚያ በኋላ ደግሞ ወንዶች ወደ ገነት የገቡ ደግሞ ግንቦት 8 ቀን ዕለቱም ሐሙስ ነበር እና ክርስቶስ ያንን ነው መጥቶ የአዳምን ግብር ተከተለ ማለት ነው። ከዚያ እየይዘን ክርስትናም የምንነሳው በ40 ቀን ለዚህ ነው። ምክንያቱም እኛ ከማይፀን በወጣን በ40 ቀን እንነሳለን እኛ ወንዶች ማለት ነው። ወንድ ልጅ በ40 ቀን የሚነሳው ከዚህ ተነስቶ ነው። ለምን ከተባለ መጀመሪያ በጥንቱ አዳም መጋቢት 29 ቀን ተፈጠረ። ግንቦት 8 ቀን ሐሙስ ቀን ወደ ገነት ገባ። እኛ ደግሞ ከእናታችን ማይፀን ከተፈጠርንበት ዕለት ከተወለድንበት ዕለት ጀምሮ በ40 ቀን ክርስትና እንነሳለን። ስለዚህ እርገት ወደ ሰማይ ማረጋችን ሳይሆን ወደ ገነት መግባታችንንም ያመለክታል። ለምን ከተባለ አዳም በ40 ቀን ገነት አግብተውት ነበረ። እኛ ደግሞ በ40 ቀን ያው ክርስትና ተነስተን የክርስቶስ ልጆች ሁሉ ወደ ቤተ ክርስቲያን እንገባለን። ከዚያ በፊት ወንድ ልጅ ወደ ቤተ ክርስቲያን መግባት አይችልም፣ ክርስትና መነሳትም አይችልም። ምናልባት ምስጢረ ጥምቀት ላይ ሌላ ጊዜ እናብራራዋለን። ከዚያ በፊት ክርስትና አይነሳም ስል ሞት የሚያሰጋው ከሆነ ነገ ይሞታል ብለው ከፈሩ በሞግዚት ይዘው ሄደው ያስነሱታል እንጂ ዕለቱን ጠብቆ የሚነሳ በ40 ቀን ነው ማለት ነው። እና ቤተ ክርስቲያኒቱ ይህንን ይዛ የምትሄደው ለዚህ ነው። እና በጥንቱ አዳም መጋቢት 29 ቀን በዕለተ እሑድ ተፈጠረ። ከዚያ በኋላ ደግሞ ግንቦት 8 ቀን በዕለተ ሐሙስ ገነት ገባ። በገነት ይኖር ነበረ። አዳም ከገነት ሲወጣ ወደ ምድረ ፈይድ ሲወርድ ምንድነው በ5 ቀን ተኩል ተወልጄ አድንሃለሁ ብሎታል። ያም ሐሙስ ነው። ሐሙስ ዕለት ነው የሚለው። በ5 ቀን ተኩል ተወልጄ አድንሃለሁ ብሎት ነበረ። ምክንያቱም አዳም በገባበት ሐሙስ የሚለውን ጠርቶ ማለት ነው ተወልጄ አድንሃለሁ ብሎ ቃል ኪዳኑን ሰጥቶት ነበረ። ያው ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ከዚያ በኋላ ያው 3 ዓመት ከ3 ወር በዚህ ዓለም ወንጌልን አስተማረ። ያው ታመመ፣ ተሰቀለ፣ ተነሳ። አሁን ደግሞ በ40 ቀን አረገ ብለን ዕለትን ከዕለት እናያይዛለን ማለት ነው። ምስጢር የሚሆነውም እንደዚህ ሲሆን፣ ምክንያቱም ያለዚያ ግን ዝም ብሎ በዘፈቀደ አይታተትም። አንዳንድ ጊዜ ማለት ነው። አንዳንድ ጊዜ ብቻ ሳይሆን የክርስቶስን ምስጢር በደንብ አድርገን ከመረመር ነው ቀዳማዊ አዳም የሳተውን
ዳግማዊ አዳም እንደካሰ እናውቃለን ማለት ነው። እና ሐሙስም የተመረጠበት 40 ቀንም የተመረጠበት አሁን እርስዎ ጥያቄውን እንዳነሱት እዚህ ጋር ተነስቶ ነው ማለት ነው። እና እርገት ስንል ትልቅ ነገር ነው። አሁን አንዳንድ ጊዜ በ40 ቀን ክርስትና ስንነሳ ሰዎች በዘልማድ ይመስላቸዋል። በዘልማድ አይደለም። በመጀመሪያ አዳም በሐሙስ ቀን ገነት ስለገባ በ40ኛው ቀን ማለት ነው። እኛም ደግሞ በ40 ቀን ክርስትና ተነስተን ቤተክርስቲያን እንገባለን። ቤተክርስቲያን ደግሞ የገነት አምሳል ናት። በምድር ቤተክርስቲያን አለች። ወደ በምንሞት ጊዜ እዚህ ቤተክርስቲያን እንገባ የነበረው ገነት እንገባለን ማለት ነው። በኋላ ደግሞ ገነት አልፋ መንግስተ ሰማያት ስትተካ ደግሞ ልክ ክርስቶስ በ40 ቀን ወደ መንግስተ ሰማያት እንዳረገ ወይንም ደግሞ ልክ ወደ መንግስተ ሰማያት ማረጋችንን እንደሰበከልን እኛ ደግሞ በመጨረሻው ዘመን ወደ መንግስተ ሰማያት የምንገባበት ቀን ስለሆነ ዋናው ያ ነው ማለት ነው። እና እርገት ሲባል ታላቅ ምስጢር ያለው ነው። እንግዲህ ሰው ወደ ሰማየ ሰማያት ማረግ ትልቅ ነገር ነው በእውነቱ ማለት ነው። ከዚያ በላይም ደግሞ ተስፋ የለም። አሁን ሰው እኮ በዚህ ምድር ፈርሶ በስብሶ የሚቀር ከሆነ ከንቱ ነው። ትምህርታችንም ከንቱ ነው። ሃይማኖታችንም ከንቱ ነው። ተስፋችንም ከንቱ ነው። የኛ ተስፋ ወደ መንግስተ ሰማያት መግባት ነው። የኛ ተስፋ ከዚህ ምድር ወደ ሰማይ የምናረግበትን ያንን መጠበቅ ነው ማለት ነው። እና እንደገና እዚህ ጋር ግን እንደው ጠቅለል ለማድረግ ያህል አዳም ወደ ገነት ሲገባ መላእክት እያመሰገኑ እንዳስገቡት የቤተ ክርስቲያን ታሪክ ያስተምራል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነው ሁሉ አዳምን ወደ ገነት ያገቡት መላእክት ናቸው። ቀዳማዊ አዳም ክርስቶስም ወደ ሰማይ ሲያርግ ያመሰገኑት መላእክት ናቸው። አዳምን እያመሰገኑ እያሸበሸቡ እግዚአብሔርን እያመሰገኑ ወደ ገነት እንዳስገቡት ጌታችን ኢየሱስ ክርስቶስ ደግሞ ወደ ሰማይ ሲያርግ ደግሞ መላእክት መጥተው እያሸበሸቡ ቅዱስ ቅዱስ እያሉ ወደ ሲያርግ አብረው አመስግነዋል ማለት ነው። እዚህ ጋር ምስጢር ልንጠነቀቅ ያስፈልጋል። አሁን አዳምን መላእክት ናቸው ያጀቡት ማለት ነው። ክርስቶስን ግን እንደዚያ መላእክት ተሸክመው ወይንም ደግሞ በክንፋቸው ወደ ሰማይ ያሳረጉት ማለት አይደለም። ወመሰጥቶ በሪት ደመና ነው የሚለው እሱ ያረገ በደመና ነው ወደ ላይ ያረገው ማለት ነው። ያ ደመና ደግሞ የባህሪ ክብሩ ነው ብለናል። ፍጡራንን ግን መላእክት ሲያሳርጉ እናያቸዋለን። ለምሳሌ ብናይ ቅዱስ ጳውሎስ ወመሰጥቶ ወለውቱ እስከ ሳልስ ሰማይ ይላል። መላእክት እስከ 3ኛው ሰማይ ነጠቁኝ ይላል። ይሄ በስጋው ወመሂን በለስጋው እንዳይ እግዚአብሔር ያመር መላእክት ሲነጥቁኝ ግን በስጋ ይውሰዱኝ ነፍሴን ከስጋ ለይተው ይውሰዷት አላውቅም፣ ነገር ግን እስከ 3ኛው ሰማይ ድረስ ሄጄ ነበራል። እና ቅዱስ ጳውሎስ እስከ 3ኛው ሰማይ ሄዷል። የወሰዱት ደግሞ መላእክት ናቸው። ከዚያ በኋላ ደግሞ ወደዚህ ምድር ተመልሶ እንደገና ወደ ሰማይ ማረጉን ተመልሶ መምጣቱን አስተምሯቸዋል ማለት ነው። መልካም ልዩ በሆነ አገላለጽ ነው የገለጹልኝ። በተለይ አሁን ምንጩ ሲገኝ ከዚያ በኋላ መስመር ከወጣ ለመሄድ አያዳግትም። ቀኑን ከቀን ሐሙስን ከሐሙስ ጋር ያገናኙበት መንገድ ከተነሳ በኋላ ደግሞ ቀኖችን ሰፍረው ቆጥረው አስቀምጠውልናል። በተጨማሪም ደግሞ አዳም በ40 ቀን ወደ ገነት ሲገባ የመላእክት አገልግሎት እጀባ ገዛ እንዳለበት በዚህ ደግሞ ሲመጣ አንጻራዊ ነገሩ ደግሞ በምስጋና ደግሞ ሲያሳርጉት የገለጡበት መንገድ በእውነት በጣም ጥሩ እኔ ከልብ ደስ በሚል መንገድ ነው። የቤተክርስቲያኗን ክብር ጠብቆ የታሪክ ፍሰቱ ሳይበረዝ እንዲቀጥል መነሻና ሪፈር ሊሆን የሚችል ሐሳብ ነው። ምናልባት ሰው ቀለል አድርጎ የተናገሩ ይመስለዋል እንጂ ቀለል አድርጎ መታየት ሳይሆን ሚዲያ በራሱ ሰው ቀላል ነገር መስማት ይፈልጋል። አሁን ተነጋገር ነው ሊከብደው ይችላል እና አንዳንድ ጊዜ ሚዲያ ላይ ሲቀመጥ አንዳንድ ጊዜ እኮ ሲከብድም ጥሩ ነው እንታ ከበድ ሲልም ጥሩ ነው። እንደው አልገባቸውም ገና ናቸው። ምክንያቱም አሁን እንግዲህ ሰው ወደዚህ ማደግ ካልቻለ አፈጮል ስለሆነ የሚወደው አሁን ክርስቲያኑ ስብከት ነው የሚያውቀው የለመደው ጆሮ የስብከት ያህል ነው። የትምህርት አሁን እውነቴን ለአቅመ ትምህርትና ለጠንካራ ጥሬ መቆርጠም ዳቦ መጎርደም የሚባለው ላይ አልደረሰም። ፍትፍት እንኳን ምዕመናኑ የቤተ ክህነቱም ሰው አሁን ፍትፍት ከበድ ያለው ምስጢር እየተወው ነው። ምክንያቱም ስብከት ነው። እዚህ ጆሮ ላይ ጥሩ ነገር ቸርች እነዚህ አሉ አይደል ሌሎች አማንያን ኪስ ይሞላል ቤትህ ስትር በበረከት ይትረፈረፍልሃል ይላሉ። ያ ውሸት ነው። ቤተክርስቲያን እንደዚያ አታስተምርም። ውሸት
እንደና እንደዛ እንዳይሆን እና ሰው እንደዚያ ነው። አየህ ሰው ዝም ብሎ በቃ ዛሬ ቆዝማችኋል፣ ስለዚህ ለምን ትቆዝማላችሁ? ጌታችን ኢየሱስ ክርስቶስ ያረገበት ቀን ስለሆነ ተነሱ ደንሱ ሲባል ነው ሰው ትምህርት የሚመስለው። እኔ ግን ምን ብያምናለሁ የኛ ያቅም ችግር ውስንነት ከሌለ በቀር ህዝቡ ሁሉ እኛ ወደታች ከመኖር ወደኛ የሚያድግበት ጊዜም ስለሚኖር ዳድ እያለም ቢሆን ወደኛ እንዲመጣ ወደ ከፍታ እንዲመጣ መትጋት የሚፈልግ ይመስለኛል። እንዳይጎትተን ሁሉ ፈራለሁ ወደታች። ምናልባት ያቅም ውስንነት ካለ ማደግም አይቻልም፣ ግን ከፍ መከተል ይችላል። ሁሉም አይባልም። ደግሞ እንደዚህ አይነቱ እንደው በጣም የሚፈልግ ብዙ ሰው ስላለ ነው። እንደዛማ ከሆነ ትምህርት እናደርገው ከተባለማ እያንዳንዱ እኮ ማለት ነው ከላይ ሳይሆን የሚነገር ረቂቁ ነው የሚመሰጠረው ማለት ነው። አዎ ይመሰጠራል እንጂ አይነገርም። አሁን አይታቸው ከሆነ ሊቃውንተ ቤተክርስቲያን አመሰጠሩት እንጂ አልሰበኩትም። አሁን ግን ያለው ማመስጠር ሳይሆን መስበክ ነው። አዎ ለመስበክ ደግሞ ቀላል ቃል ነው። ከሰፈር ታመጣለህ፣ እዚያ በኋላ ከዚህ ልክ ከሰፈሩ ጋር አገናኝተህ የምትናገረው ነው። ማመስጠር ግን ይለያያል። አሁን ማመስጠር የሚባለው እኮ አራቱ ባህሪያት መቼ ተፈጠሩ? በዕለተ እሑድ ተፈጠሩ። ከአራቱ ባህሪያት ማን ተገኘ? አዳም ተገኘ። ከአራቱ ባህሪያት የተገኘው አዳም ሰው ከሆነ በኋላ የት ደረሰ? በ40 ቀን ወደ ገነት ገባ። ያ በ40 ቀን ወደ ገነት የገባ መቼ ነው? ግንቦት 8 ቀን። ያ 8 ቀን መቼ ነው? ወደ ኋላ ሄደን ስናስብ ሐሙስ ቀን እንመለሳለን ወደ ጌታችን ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለምን ሰው ሆነ? የአዳምን ዕዳ ለመክፈል፣ አዳምን ለመካስ። ታዲያ እሱ መቼ ተጸነሰ? በዕለተ እሑድ። መቼ? መጋቢት 29 ቀን። እሺ ከዚያ በኋላ ተነሳ፣ አስተማረ። ወደ ሰማይስ መቼ አረገ? ጥንቱ ግንቦት 8 ቀን። ለምን 8 ቀን ሆነ? ግንቦት 8 ቀን ዕለቱ መቼ ነበር? ሐሙስ። ለምን ይህንን ቀን መረጠው? ቀዳማዊ አዳም ወደ ገነት የገባበት ስለሆነ ጌታችን ኢየሱስ ክርስቶስም ወደ ሰማይ አድርጎታል። ወደኛ ስናመጣው እኛ ሰዎች መቼ ተፈጠርነ? መጋቢት 29 በዕለተ እሑድ። በዚህ ዓለም ኖረን ከዚያ በኋላ በተለያየ ጊዜ እንሞታለን። ከዚያ በኋላ ደግሞ እንነሳለን። ተነስተንስ እንዴት እናደርጋለን? ጌታችን ኢየሱስ ክርስቶስ እንዳደረገ እናደርጋለን። እንዴት ነው የምናደርገው? ቀዳማዊ አዳምን አክሊል መስለን ማለት ነው። ምክንያቱም አሁን እኮ በመጨረሻው ዘመን እኛና በስም የምናውቀው አዳም አንድ ላይ ከመቃብር እንነሳለን። በመጨረሻው ዘመን እኛና ለዘላለም የምንጠራው አብርሃም ያን ጊዜ አብሮ ተነስቶ እኛ ጋር ይሰለፋል። በታሪክ የምናውቀው ሙሴ ይነሳና አብሮ ይቆማል። ያን ጊዜ ሙሴና ቃለ ጽድቅ ሙሴና ማዕበል እኮ ተራ ነው የሚሰለፉት እኮ በእግዚአብሔር ዘንድ ታላቅና ታናሽ ስለሌለ ማለት ነው። ማዕረጋችን ብቻ ነው የሚለያየው። ማህበረ ነቢያት አለ፣ ማህበረ ሐዋርያት አለ፣ ማህበረ ደናግል አለ፣ ማህበረ ቅዱሳን አለ፣ ማህበረ ምዕመናን አለ። እየማዕረጋችን ከእግዚአብሔር ፊት እንቆማለን። ነጭ፣ ጥቁር፣ አጭር፣ ወፍራም፣ ቀጭን የሚባል ነገር የለም። ሁላችንም አዳምን እንነሳለን። ሁላችንም ደግሞ ጌታችን ኢየሱስ ክርስቶስን ዳግማዊ አዳም እሱን አክለን መስለን እንነሳለን። ከዚያ በኋላ ክብራችን ነው የሚለያየው። አዳም ወደ ሲኦል እንደተወረወረ አሁንም በስራቸው ምክንያት ወደ ሲኦል ይወረወራሉ። ነገር ግን ዳግማዊ አዳም ኢየሱስ ክርስቶስ ሲክስለት አዳም ከሲኦል ወደ ገነት እንደተመለሰ ሁሉ እኛ ደግሞ የአባቴ ብሩካን ወደ እኔ ኑ ተብለን ወደ መንግስተ ሰማያት እንጠራለን ማለት ነው በመጨረሻው ቀን። ስለዚህ እርገታችን ይህንን ሁሉ ነው የሚያመለክተው ነው። መልካም፣ በጣም ጥሩ አገላለጽ ነው። እስኪ በዚህ እንዳል በያዝ ነው በዚሁ ሐሳብ እርገት አሁን አንዳንዱ ምን ይላሉ? ትልልቅም ከሚባሉ ሰዎች ሁሉ ምሰማውን ነው የምነግረውት። የት ነው የሚያርግ? ምሉ ነው በዓለም። ምሉ በዓለም ምሉ ከሆነ ረቂቅ ምሉ ከሆነ የት ነው የሚያርገው? በዚህም አለ በዚያም አለ እና ሐሰስዎ ወስታሪያም ብለው ይጠቅሳሉ። ወበየረከብዎ በሰማይ ፈለጉት እዛም አገኙት፣ በከብቶች በረትም አገኙት። ስለዚህ በሁሉም የመላ ነው። ስለዚህ ከዚህ የተነሳ የት ነው የሚያርገው? ታዲያ ምን ማለት ነው ሐሳቡ እርገት የሚባለው ሲባሉ ምን ብለው ያብራራሉ? እርገት ማለትማ በዚህ ምድር ያለውን የሰውነቱን ስራ ተወ፣ እዚህ በኋላ የሰውነት ስራ አይሰራም አቆመ ማለት ነው እንጂ ከየት ይሄዳል ብለው እርገት የሚባለውን ሙሉ የስጋውን ስራ ማቆሙን ብቻ አድርገው የሚናገሩ ሰዎች አሉ። ምን ይላሉ? የሰውነትን ስራ የጨረሰ በዕለተ ዓርብ ነው። ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን ሁሉ ጨረስ ብሎ የጨረሰ በዕለተ ዓርብ ነው። ግን በዋናነት አሁን እኮ
በኋላ እርስዎ የሚያነሱታል ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ስትል ከእመቤታችን ማይፀን በእመቤታችን ማይፀን አንድ ምስጢር አለ። እሱን ቀጥለን እናነሳዋለን። ይህንን ግን አሁን ቅድም እንደተባለው እንዳይከብድም ጠቅለል ስናደርገው አሁን እኛ ኢየሱስ ክርስቶስ ምሉ ተወሰነ ውስኑ መላ እንላለን። አሁን ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ የሚያስተምረው መስቀል ላይ የተሰቀለው ጌታችን ኢየሱስ ክርስቶስ በዓለም ምሉ ነው፣ ደግሞ ውሱን ነው። በውሱንነቱ ምላት አለ፣ በምላቱ ደግሞ ውሱንነት አለ። በመካከልም ታቅቦ ስላለ ማለት ነው። ስለዚህ አሁን በውስን አካሉ መስቀል ላይ ተሰቅሏል። በዓለም ምሉ ሲሆን በዓለም ምሉ ሆኖ አይደለም የተሰቀለው ማለት ነው። 3 ቀን ከስንዝር የሆነው አካሉ ነው መስቀል ላይ የተሰቀለው። ወደ መቃብር ሲወርድም ደግሞ 3 ቀን ከስንዝር የሆነው አካል ምን ሆኗል? በመቃብር ተወስኗል። አሁን እኛ አረገ የምንለው በውሱንነቱ ነው። በመላቱ ትክክል ነው እየተማያረግም ማለት ነው። በውሱንነቱ ግን ዙሮ አንድ አካል ወደ ሰማይ ሲሄድ መላእክትም አይተውታል። ወደ ሰማይ ሲሄድ አባቶቻችን ሐዋርያት አይተውታል። ያ ደግሞ ምታት አይደለም። ምክንያቱም እሱ የስጋን ስራ ተወ በዚህ ምድር ተቀመጠ እንጂ የትም አላረገ ከተባለ ያ ወደ ሰማይ ሲያርግ መላእክትም ያመሰገኑት ሐዋርያትም ሲያርግ ቀና ብለው የተመለከቱት ማለት ነው። ምታት ሊሆን ነው። ዝም ብሎ ላይ ምታት ማለት ተጨባጭ ያልሆነ ነገር እንደማለት አይደለም። የሚመስል ዝም የሚመስል እንጂ ያልሆነ አይደለም። ክርስቶስ ደግሞ ምንድነው በተምሳሌት አይደለም፣ ሰው ነው ማለት ነው። አማናዊ ነው እና እናርጋለን። እዚያ በኋላ አርጎ በዓለም ምኑ ትክክል ነው የትም ቦታ ለኢየሱስ ክርስቶስ ማለት ነው። ነገር ግን 3 ቀን ከስንዝር የሆነው ወደ ግብጽ ተሰደደ፣ በመስቀል ላይ ተሰቀለ፣ በባህር ላይ ተመላለሰ ብለናል አይደል? አሁን ደግሞ አረገ ምንለው እሱ ነው። እንዳይወርድ ነው። እውነት ነው። ጥሩ ነው። ይሄ አሁን በዓሉም ታላቅ በዓል ስለሆነ እንደተባለው አሁን ምንድነው እንትናችን እንዳሉት እሱም የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ወተቀበለቶ ደመና እና ያ ሲያርግ አይተውታል። እንዲህ ሲያርግ እንዳያችሁት ተመልሶ ይመጣል የሚልም አለበትና ምኑን ምታት አያዩም እንዳሉት አሁን የሐዋርያትን ሥራ ሲጠቅሱ እኮ የትርጓሜያችን የርቀት ያደለ የርቀት ርቀት ረቀቀ ማለት ሳይሆን ወደ ሰማይ ተነጠቀ ራቀ። አሁን ከዓይናቸው እየራቀ ሄደ ሲባል መርቀቅ ሳይሆን መራቅ ነው። በመጣጥና ሲሞን መሰሪም እኮ ማረግ ጀምሮ ነበር ማለት ነው። አሁን ሲሞን መሰሪ እንግዲህ በሃይማኖት አሁን ታሪኩ ተጠቅሷል። አሁን ሲሞን መሰሪ በምንድነው በአንጾኪያ ሲያስተምር ከዚያ በኋላ ምንድነው ዮሐንስና ቅዱስ ጴጥሮስ ከለከሉት እንዳያስተምር ማለት ነው። መጀመሪያ ያው ሁላችንም ታሪኩን እንደምናውቀው ሐዋርያት እጃቸውን በጫኑበት ላይ መንፈስ ቅዱስ ይወርድለት አየ። እባካችሁ ሽጡልኝ ለኔም አላቸው። እንደ ጸጋ እግዚአብሔር በገንዘብ አይሸጥም አሉት። ከዚያ በኋላ ሐዋርያት የሚሰሩትን ስራ መስራት ሲያቅተው እሱ የጥንቁልና ስራ መስራት ጀመረ እና ምን አደረገ? አይ እንደውም እኮ እኔ እንደው ዝም ብዬ የተቀመጡት ለቅርብ ጊዜ ነው እንጂ አሁን አደርጋለሁ እንደውም ማለትና ወዲያውኑ አጋንንትን ጠራቸውና ወደ ሰማይ ይዘውት ሄዱ። ያን ጊዜ ቅዱስ ዮሐንስና ቅዱስ ጴጥሮስ እያዩት ነበር እና ዮሐንስ እንዴ ሲያረግ ዝም ብለህ ታየዋለህ አለው። አይ በትክክል ካረገ የግብሩ ሰማይ ያደርሰው፣ ነገር ግን ውሸት ከሆነ ደግሞ አሁን ታየዋለህ አለና ቢያማትብበት ወዲያውኑ ወርዶ ተንቆጫቆጨ ነው የሚለው እንጂ እሱ እንኳን አጋንንትን ይዞ ነው እባካችሁ አሳርጉኝ ብሎ ነበር። እና እሱ መሰረት ይሄ ሰሞን መሰረት ይሄኛው ምታት የሚባለው የስሞን መሰረት አንድ ወሬኛ ይሳቅ የሚባል መቆባሴ ኢያሱ ዘመን ወሬኛ ንጉስ ተብሎ ነበር። ወሬኛ ንጉስ ማለት ምን ማለት ነው? እንግዲህ ያን ጊዜ በዘር በደም አይደለ ንግስና የሚሰጠው የነበረ የነጋሲ ዘር ነው ብለው አስወራ። ከዚያ በኋላ ያዙትና ሊቀጥል ሲሉ አስማታለ ይሰወራል ብሎ ያወራ ነበር ከዚያ በፊት ማለት ነው። እና ህዝቡ አይን ሰውን ተረጥረዋለን አረጋለሁ ሰውራለሁ የሚለው ነገር አለ። ዛሬ ፍርዱ ካልተፈጸመ ተሰውሮ ሊያደር ይችላል አላቸው አፄ ኢያሱን ማለት ነው። እና ያፍጥኑት ነው። አዎ ወሬኛ ይሳቅ ዛሬ ሰቅለው ይግደሉልን እንጂ ነገ ደግሞ ተሰውሮ ያገኘነው እንደሆነ አንችልም ብሎ እዚያው ላይ እንደገደሉ ይነገራል። እና እነዚያው ምታታውያን ናቸው። ክርስቶስ ወደ ሰማይ ያረገ ስንል ምታት አይደለም። ጥሩ ነው እያዩት ያለ። ምክንያቱም አማናዊው ነው ያረገ ማለት ነው። እና እንደዚያ ነው እንጂ ስራውን ሰራ ማለት ብቻ ላይሆን ማለት ስራውን መስራት አቆመ ማለት ሳይሆን
እርገቱንም መካድ የለብንም። እንደዚያማ ከሆነ ከንቱን ካላረገማ የበለጠ ግልጽ እንዲሆን ለተመልካቹ ምንድነው የሚጨምረው? አሁን ይሄ ለምሳሌ አባታችን ሆይ ስንጸልይ አባታችን ሆይ ካልን በኋላ በሰማያት የምትኖር ነው የምንለው። ጸሐፊም ራሱ መንበሩም እኮ መንበረ ጸባዖት በምድር አይኖርም ወይ? እግዚአብሔር ምኑ ነው በምድር በሰማያት ብለን ቦታ ወስነን ምንጠራ ለምንድን ነው? ወእንተ በይከትት ይመሰል በደመናት። እሱማ አሁን እግዚአብሔርን በሰማይ አሁን መወሰናችን እኮ አይደለም፣ ግን ስለ ክብሩ ሰማይ ሰማያት አለ እንላለን እንጂ እግዚአብሔር እኮ ዙፋኑ አይታወቅም። ምክንያቱም የት እንዳለ ግን ስንጸልይ በሰማይ ነው የምንለው። አዎ እሱማ በሰማያት የምትኖር ብለን ቅዱስ ኤጲፋንዮስ ማለት ነው አክሲማሮስ በሚባል መጽሐፉ 7 ሰማያት አሉ። ከሰባቱ ሰማያት ደግሞ የመጨረሻው ቁንጩ መንበረ እግዚአብሔር ማለት ዙፋኑ መንበሩ ያለበት ነው። እና ሲገለጽም እኮ ቡሩክ አንተ ዘተሬ ነቢረህ ከላይ ለኪሩቤል በኪሩቤል ጀርባ በሰማይ ሆኖ ቀለያትን ቀለያትን ከሰማይ ሰማያት ሆኖ ቀለያትን የሚያይ አምላክ ብለን ነው የምናምነውና እምነታችን እንደሱ ነው። የሱ መንበረ ጸባዖት የማያልፍ ነው እና በዚህ ምድር ሞልቶ ይኖራል ነው እንጂ ዙፋኑ እዚህ ጋር ተዘርግቷል ማለት አይደለም። ግን እግዚአብሔር ሁሉም የእግሩ መረገጫ ነው እና እንደ ሊቅ ወይ ኮነት ምድር ርህቅተ መጠነ ምክያደ እግሩ ይላል። እኛውን እግራችንን ስንረግጥ መሬት አይረቀንም አይደል? ለእግዚአብሔር ደግሞ እንደዚያ ነው። የትኛውም ቦታ አለ። እንዲያውም ሰማይና ምድር አይወስኑትም፣ እሱ ሰማይና ምድርን ይወስናቸዋል እንጂ ነው የሚለው። ያ ማለት ምን ማለት ነው? ሰማይና ምድርን እሱ በእጁ ይጨብጣቸዋል እንጂ እሱ በሰማይና በምድር የሚቀመጥ አምላክ አይደለም። አይችሉትማ። ሰማይ ወምድር ዘኢያገምሩ ማኅፀነ ድንግል ጾር። ሰማይ ምድር የማይችለውን እንዴት የእመቤታችን ማኅፀን ሊወስነው ቻለ ነው የሚለው። እና ዝም ብለን ግን ልዕልናውን ጌትነቱን ለመግለጥ አሁን ቅድም እንዳለው በሰማይ የምትኖር ብለን እንገልጠዋለን። እሱ ነው ደግሞ ይሄን ያስተማረ። አንተ ሙሳሶ በተጸልዩ ከመዝበሉ እናንተም በምሳሌው ጊዜ እንዲህ በሉ አቡነ ዘበሰማያት ይትቀደስ ስምከ በሰማይ ያለ አባታችን ብላችሁ አመስግኑ ያለም እሱ ነው። እንደዚህ ያደረግን እንቀጥላለን። ስለዚህ ጠቅለል ሲል አሁን ይሄ ክብሩን ለመግለጥ ከፍታውን እንጠራለን እንጂ በዓለም ምሎ ነው የሚለውን እሱን ተናግረዋል። ስለዚህ እቺ መቃብር ውስጥ የነበረ 3 ግን ከስንዝር አካሉ በዚህ ምድር ሲመላለስ የነበረ አካሉ አርጓን የሚል እንደሆነ እሱን ብለዋል። እውነት ነው። ስለዚህ በጣም ጥሩ። ኋላም ያው ጠላቶቹ እያዩት ትራቱ እየታየ የሚመጣው ከዚህ የተነሳ ነው ማለት ነው። አዎ እንግዲህ ያው መጽሐፍም እኮ እንዳረገ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ከሰማይ ከወረደው በቀር ወደ ሰማይ ያረገ የለም ማለት። በጣም ስለዚህ ወደ ሰማይ ማረጉን ትክክል አይደለም ካልን ርደቱንም ትክክል አይደለም ማለታችን ነው። ስለዚህ መውረዱን ማማናዊ ነው፣ ማረጉን ማማናዊ ነው። ዋልቦ እስኪ ያብራሩት ይፍቱት እስኪ በከበድ አድርገው በግዝ እንደው ዘይን ወለ ዘወረደም ሰማይ ወልደ እጓለ እመሕያው ከሰማይ ከወረደው በቀር ወደ ሰማይ ወጣ ያረገ የለም። አዎ እንግዲህ ዝም ብለን ዘይቤውን ይሄን ማለት ያስፈልገው ምንድነው እናብራራው። አዎ አሁን ሲወርድ ያየው የለም፣ ነገር ግን ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን ተወስኗል። ሲያርግ ግን መላእክት እያዩት ነው ያረገ እና ከሰው ደግሞ ካላየው ይልቅ ባየው ያምናል። አሁን ለምሳሌ አሁን በደንብ አድርገህ ስታየው ሲያርግ መላእክት አይተውታል፣ ሲያርግ ሐዋርያት አይተውታል። ሲወርድ ግን መላእክት እንኳን አላወቁትም ነው የሚለው። እንደው እስከ ምጽናት ሰማይ እስከ 3ኛው ሰማይ ነው እስከ 5ኛው ምጽናት ሐምስ እስከ 5ኛው ሰማይ ዝም ብሎ ሊቃነ መላእክት ተከትለውት መጡ ይላል እንጂ ሰው የመሆኑን ምስጢር አላወቁም። ለምን ከተባለ ፍጡራን የፈጣሪ ምስጢር ስለማያውቁ ማለት ነው። ምክንያቱም የፈጣሪ ምስጢር ፍጡራን መርምረው አይደርሱበትም፣ የገለጠላቸውን ያህል ይናገራሉ እንጂ ማለት ነው። እና አሁን እርስዎ ያነሱት የሰውነትን ስራ ተው እንጂ አላረገም ማለት ሳይሆን እንደወረደ አረገ። የወረደውም ሌላ አይደለም፣ ያረገውም ሌላ አይደለም። የወረደውም ቀዳሚው ቃል ነው፣ ያረገውም ቀዳሚው ቃል ነው። እንደዚህ ብለን በዚህ መናፍቃንም እኮ የወረደው ሌላ ያረገው ሌላ የሚሉትም እንደሱ ብለው የተነሱ መናፍቃን አሉ። ያው እንግዲህ የመናፍቃን ትምህርት እዚህ ጋር እናንጸባርቅም፣ እነሱ ያው ስለሚከብዳቸው ማለት ነው። ያረገው ሌላ ነው። ምክንያቱም ከሰማይ ያረገው መከራ ያገኘው እና ምንድነው እንደው እነሱ አጠቃላይ ያሉት
ይሄ አይሁድ በያዙት ጊዜ ተለይቶታል እና ምንድነው የተደረደረ የተሰቀለ ዝም ብሎ ሌላ ነው። በኋላ የሚያረገ ሌላ ነው እንጂ ያኛው የወረደው እሳታዊ ነው፣ ሰማያዊ ነው፣ መለኮታዊ ነው፣ ብርሃናዊ ነው። ያንን መደብደብም አይችሉም፣ እንደገና ደግሞ መሰቀልም አይችልም ያሉት ነው። ያንን ያው ለነሱም ተወላቸው የኛ መልካም። ከዚሁ ጋር ተያይዞ የሥጋ እርገት በማህፀን የቃል እርገት በ40 ቀን ማለት ምን ማለት ነው? ሰዎች ሊቃውንት የገለጡበት አነጋገር ነው። በጣም ጥሩ። አሁን እመቤታችን እንደ ቃል ይደረግልኝ ስትል ሥጋ ወደ ሰማይ አርጓል። ምን ማለት ነው? መልቷል ማለት ነው። መልቷን ከረቂቁ ከምሉ መለኮት ጋር ሲዋሃድ ግን እንደ ቃል ይደረግልኝ ስትል ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗል አይደለ? እሱ በየማነ አብ አለ በአባቱ ቀኝ ተቀምጧል ማለት ነው። በሰማይም በምድርም ከእመቤታችን የነሳው ሥጋ ምሉ መለኮትን ሆኗል። ምሉ መለኮትን አይ ዝም ብሎ ምሉ መለኮትን ሆነ ማለት ዝም ብሎ ቃል ቀዳሚው ቃል ሆነ ማለት የአምላክ ሆነ ማለት ነው። እንደገና ደግሞ የቃል እርገት በ40 ቀን ማለት ደግሞ ያው በ40 ቀን ደግሞ ቃል ያ ሰው የሆነው ቀዳሚው ቃል የተባለው ቅድም ያልኩት ማለት ነው ወደ ሰማይ ሲያረጋ አይተነዋል። አሁን ሥጋ መቼ ነው ወደ ሰማይ ያረገ ካልከኝ እንደ ቃል ይደረግልህ ስትለው ወደ ሰማይ አርጓል። አረገ ሲባል ግን በውሱን አካል ማለት አይደለም። በዓለም መላ ከዓለምም ባፋ ነው፣ ከዓለም ውጭ ነው ማለት ነው። በጣም እንደገና ደግሞ ቃል ደግሞ በ40 ቀን አረገ ስንል አሁን እየተረክ ነው የመጣን ማለት ነው። ሰዎች እያዩት መላእክት እያዩት ወደ ሰማይ ያረገውን እሱን ለመግለጥ ያህል ነው። እስኪ ከሊቃውንቱ ትምህርት ይጨምሩልን። ምስጢር እርገት ሊቃውንቱ እንዴት ነው ያዩበትን መንገድ? አሁን ሊቃውንት ያው ብዙ ናቸው። ሊቃውንት እንደው ባጭሩ ቅዱስ ሄሬኔዎስ የተባለ ሊቅ አለ። እሱ ሰዋስወ ወርቅ የወርቅ መሰላል ነው። እንግዲህ ያዕቆብ በፍኖተ ሎዛ በሚባል ጎዳና ላይ አንዲት መሰላል ከሰማይ እስከ ምድር ድረስ ተተክላ መላእክት ሲወጡባት ሲወርዱባት አይቷል። ለጊዜው መላእክት ሲወጡ ሲወርዱ ማየቱ ቅዱስ ኤፍሬም እንደተረጎመልን ማለት ነው ሰው መሆኑን ነው የሚያመለክተው። እንግዲህ ከላይዋ ያው መሰላላ ተዘርግታለች፣ ከዚያ ላይ ንጉሥ ተቀምጦባታል። መላእክት ደግሞ ሲወጡበት ሲወርዱበት አይቷል አይደለ? መሰላሏ የእመቤታችን ምሳሌ ናት። ንጉሱ የጌታችን የኢየሱስ ክርስቶስ ምሳሌ ነው። መላእክት ሲወጡ ሲወርዱ ማየቱ ደግሞ እንግዲህ በተወለደ ጊዜ በቤተልሔም አመስግነው ወደ ሰማይም ሲሄዱ መልቷ አግኝተውታል ማለት ነው። እና በሰማይም በምድርም እየተመላለሱ አመስግነውት ነበር፣ ቅድም እንዳልነው ማለት ነው። ቤተልሔም መጥተው ሲፈልጉት አገኙት፣ አመሰገኑት። ወደ ሰማይ ሲያርጉ ደግሞ አገኙት፣ አመሰገኑት። ስለዚህ በዚያ መላእክት ሲወጡ ሲወርዱ አይተን ነበረ። በኋላም ደግሞ ይህንን ቅዱስ ሄሬኔዎስ ምን ብሎ ይገልጠዋል ማለት ነው። ያ መሰላል ሰው መሆኑን ብቻ አይደለም የሚያሳየው ማረጉን የሚያሳያል። ያ መሰላል ከእመቤታችን የነሳው ሥጋ ነው። ጌታችን ኢየሱስ ክርስቶስ ደግሞ ወደ ሰማይ አረገ ማለታችን ከእመቤታችን ከቅድስት ድንግል ማርያም በነሳው ሥጋ ስለሆነ አረገ ማለታችን በነሳው ሥጋ ስለሆነ ያንን መሰላሉን የሥጋ አረገው ማለት ነው። ቅዱስ ኤፍሬም መሰላሉን የእመቤታችን ሲያረገው፣ ቅዱስ ሄሬኔዎስ ደግሞ ረቀቅ አደረገና እንደገና ያ መሰላሉ ከእመቤታችን የነሳው ሥጋ ነው እና በዚያ ሥጋ አረገ ማለት ነው። በእርግጥ ከእመቤታችን ያረገበት ሥጋም ከእመቤታችን የነሳው ነው። ግን ቅዱስ ኤፍሬም ቀጥታ መሰላሉን እመቤታችን ናት ብሎ ነው የተረጎመው ማለት ነው። ቅዱስ ሄሬኔዎስ ደግሞ እመቤታችን ናት ሳይሆን ጌታችን ኢየሱስ ክርስቶስ ከእመቤታችን የነሳው ሥጋ ነው ብሎ ነው የገለጠው ማለት ነው። እንግዲህ አሁን ለምሳሌ አንድ ሰው አለ አይደለ? ሥጋ አለው። ልጅ ደግሞ ሲወልድ ደግሞ ያ ልጅም አሁን የገሌ ልጅ ይባላል አይደለ? ከወለደው በኋላ ግን የአባቱና የልጁ ሥጋ የተለያየ ነው አይደለ? ምክንያቱም የአባቱ ሥጋ የአባቱ ነው፣ የልጁ ሥጋ ደግሞ የልጁ ነው አይደለ? እና ያኛው መሰላሉ ያው ግን ከሱ የተከፈለ ነው። አዎ ያው ከሱ የተከፈለ ነው። እና ምን አድርጎ ረቀቅ አድርጎ መተርጎም ነው። ያንን መሰላል ዝም ብሎ ፍጹም የእመቤታችን ሥጋ አደረገው። ያኛው እመቤታችን ናት አለ። ዝም ብሎ እመቤታችን ናት ነው ያለ፣ ማንም ሰው እንደሚያውቀው ማለት ነው። ይሄ የመገላለጽ ነው። የቅዱስ ኤፍሬም መሰላሉ ዝም ብሎ መሰላል አንቺቱ ሰዋስው ዘር ያዕቆብ አለና ያዕቆብ በፍኖተ ሎዛ ያየሽ መሰላል አንቺ ነሽ አላት እመቤታችንን። እንግዲህ ተመልከት፣ አሁን እሱ እመቤታችን ናት፣ ያው እመቤታችን ደግሞ እመቤታችን ናት፣ ያው ኢየሱስ ክርስቶስ አይደለችምና ማለት ነው። ቅዱስ ያዕቆብ ግን ምን አለው? ይህንን መሰላል አንቲ ውእቱ ያለውን አንቺ ነሽ ያቺ መሰላል ያለውን ቅዱስ ሄሬኔዎስ ያ ያዕቆብ በፍኖተ ሎዛ ያየው መሰላል አንተ ነህ
አይደል? ለየተሰጠው ተረጎሞ ማለት ነው። እና እንደዚህ አድርገው ነው እንግዲህ ቅድም ረቂቅ ነው ብለናል። በጣም ይገርማል። ሊቃውንት በተለያየ መንገድ ጥሩ አድርገው ሌሎች እኮ እንደውም መናፍቃን ሲከብዷቸው ሌላ ምንፍቅና አንስተው ነበር ማለት ነው። እሺ የነሳውን ስጋ አሉ እግዚአብሔር ከሰማይ መጥቶ ከመቤታችን ስጋ ለበሰ እንጂ አልተዋሃደም። ዝም ብሎ መጥቶ ልክ እኛ ልብስ እንደምንለብስ ወይንም ደግሞ አንድ መናይ የከብትን በለው የበሬ ቆርበት አንስቶ እንደሚለብስ ለበሰው። ከዚያ በኋላ ደግሞ በዕለተ ዓርብ ፈርቶ አምላኬ ባለ ጊዜ ተለየው። ከዚያ በኋላ ደግሞ እንደገና በእርገት ደግሞ ያንን ስጋ ለብሶ እስከ 3ኛው ሰማይ አረገ። ከዚያ ያንን ስጋው ልቆት ከ3ኛ ሰማይ በኋላ እስከ 7ኛ ሰማይ ዝም ብሎ ሄደ። አሁን ደግሞ ዓለምን ለማሳለፍ በሚመጣ ጊዜ ደግሞ ከ3ኛ ሰማይ ይህን ስጋ ለብሶ ይመጣል። ከዚያ ለምን ያሳልፍበትና አሁንም 3ኛ ሰማይ ላይ ትቶት ይሄዳል እንጂ እኛን አሮጌ ስጋ ለብሶ በቀኝ በኪሩቤል ጀርባ መቀመጥ እንዴት ይሆናል ብላችኋል? እንደው ምዕመናን በሚገባቸው ቋንቋ ስናራቀቀው ይህንን ስጋ አሉ እንደ ለምድ ነው። ለምድ ላይ ያውቁ ይችላሉ። ይሄ እንደ ጃኬት እንበለው እንደ ጃኬት ያወልቀዋል ያጠልቀዋል ነው። አንድ ሰው ጧት ሲወጣ ጃኬት ለብሶ ይመጣል። ቀን ላይ ፀሐይ ሲሞቀው ያወልቀዋል። ብርድ ሲመጣ ደግሞ እንደገና ወደ ማታ ያጠልቀዋል። ወደ ቤቱ ሲሄድ ደግሞ ለብሶት ይሄዳል። ማታ ደግሞ ወደ መኝታ ቤቱ ሲሄድ ደግሞ አውልቆ ወደ ወሮሮ ይጥለዋል። ከዚያ ደግሞ እንደገና ለስራ ሲሄድ ደግሞ ይለብሰዋል አይደለ? እና ክርስቶስም ምናሉት እነሱ ይሄ እንግዲህ የኛ የቤተክርስቲያን ትምህርት አይደለም። አሁን እነሱ ምናሉት ስጋንም እንዲተጠቀመበት እንጂ አልተዋሃደውም ብሎ ድረስ እንትን ብለዋል፣ ይክደዋል። እና የነሱ ክህደት እየረቋቸው በጣም ከብዷቸው ማለት ነው። ይህ ስጋ አብሮ አላረገም ብሏል። እኛ ግን ጠቅለል ስናደርገው ማለት ነው ጌታችን ኢየሱስ ክርስቶስ ያው ወደ ሰማይ ያረገ ደግሞ ከመቤታችን በነሳው ስጋ ነው። እኛም ያው ወደ ሰማይ እናረጋለን። ለምን ከተባለ እሱ እኛን ሆኗል፣ እኛ ደግሞ እሱን ሆነናል ማለት ነው። ልዩነታችን እሱ የባህሪ አምላክ ነው፣ እኛ ደግሞ ፍጡራን ነን። እሱ ነው እንጂ በቃ እንደሞተን እንሞታለን፣ እንደተነሳን እነሳለን፣ እንዳረገ እናረጋለን። እሱ መንግስተ ሰማያትን በመላት እንደሚኖርባት እኛ ደግሞ መንግስተ ሰማይ ገብተን በውሱንነት እንኖርባታለን ማለት ነው። እና የእርገት ምስጢር አጠቃላይ ጠቅለል ሲል እሱ ነው።